የጽንሱን ምስጢር መርምረን ጨርሰናል ከሚል ደፋር ህሊና ራሳችንን መጠበቅ። አባትና ልጅ ከሆኑ እንዴት በዘመን አይቀዳደሙ? ከቃል ሐሳብ የሚቀድም ይመስለዋል፣ ግን ያለ ቃል ማሰብ አይቻልም። ከአባት ያለ እናት ተወልዷል፣ ከእናት ደግሞ ያለ አባት ተወልዷል። ይህን ለማድረግ ይህን ለመሆን ስልጣን ያለው እሱ ብቻ ነው። ስለ አብ ስለ መንፈስ ቅዱስ ስንናገር በአካላዊ ግብርም ሆነ በስጋ ልደት አብ መንፈስ ቅዱስ ተወለዱ ብለን መናገር አንችልም። እሷ አይታው በእሷ ላይ ተደርጎ እሷ ሰምታው በእሷ ብቻ የቀረ ብዙ ምስጢር አለ። ነገረ ጽንሰቱን ወይም የመጸነሱን ምስጢር ከብዙ በጥቂቱ ከረጅሙ ባጭሩ እንደው በመሰረታዊ ደረጃ አንድ ክርስቲያን ሊያውቀው የሚገባውን ነገር ነው የተነጋገርነው። እንግዲህ ትምህርት ሲሰጥ የሚሰጠው ትምህርት ይኸው ብቻ ነው ማለት አይደለም። ከዚህ ያለፈ የለውም ማለት አይደለም። በተቻለ መጠን መንፈስ ቅዱስ ባቀበለው መጠን ትምህርቱን የሚያስተምረው መምህር የገለጠለትን ይናገራል። ብልህ አድማጭ ብልህ ተማሪ ያ መምህር የሰጠውን ትምህርት ሰምቶ ያንን እንደ ፍንጭ እንደ መግቢያ እየተመለከተ ምንጊዜም ራሱ ደግሞ የሰማውን ትምህርት በንባብ ሊቃውንትን በመጠየቅ መምህራንን በመጠየቅ መጻሕፍትን በማገላበጥ ያን የሰማውን ማስፋፋት ደግሞ ከሚሰማ ሰው ዛሬ ጊዜው የተባረከ ነው። መምህራን ሞልተዋል። ድሮ በእግር በፈረስ ቢፈልጉ ማይገኙ በቀላሉ ማይገኙ መምህራን አሁን በቀላሉ የሚገኙበት ዘመን ነው። መጻሕፍት እንደ ዛሬ ጊዜ ተስፋፍተው ታተመው አይታወቅም። ከዛ ውስጥ ደገኛ የሆነውን እየመረጡ መምህርም ቢሆን እየመረጡ ስንል በመምህራን ስም የሚመጣም የሚቀስጥ ሊኖር ስለሚችል ከመጽሐፍም ደግሞ ቤተክርስቲያን የመሰከረችላቸውን መጻሕፍት እያገላበጡ የበለጠ እዚህ የሰማነው የጽንሱ ነገር ላይ ሌላ ተጨማሪ ምን ነገር አለ ያለ ማስፋፋት እንጂ እስካሁን የተነጋገርነው የተማርነው በቃ ይሄ በዚህ ተከተተ ከዚህ ውጪ ሌላ ምስጢር የለም ማለት አይደለም። መንፈስ ቅዱስ እንደቃኘን ነገም ከነጎዳም ብንናገር ስለ ነገረ ጽንሰቱ ብዙ ምስጢር መናገር እንችላለን። እሱ ስላደረገው የትህትና ስራው በእመቤታችን ስለተደረገው ታላቅ ስራ ብዙ ነገር መናገር ይቻላል። የኛ እድሜ ይፈጸማል እንጂ እዛ ውስጥ ያለው ምስጢር አይፈጸምም። ተናጋሪው ነው እየተፈጸመ በአረፍተ ዘመን እየገታው የሚሄድ እንጂ ምስጢሩ እስከ ምጽአት ድረስ ከዚያም በኋላ ባለው ጊዜ መቼም መምህርና ደቀ መዝሙር አስተማሪና ተማሪ ባይኖርም የዛን ጊዜ መምህሩ አንድ ነው፣ ሁላችን ተማሪዎች ነን። ምስጢረ ወደዚህ ዓለም የመጣበትን ምስጢር ነገረ ስጋዊውን ምስጢረ ስጋዊውን የበለጠ ደግሞ ወደ መረዳት ዛሬ በድንግዝግዝ ያለው እንዳለ ቅዱስ ጳውሎስ ዛሬ እያንዳንዱን ነገር በድንግዝግዝ ነው፣ በኋላ ደግሞ ሙሉን አውቃለሁ እንዳለ ለምን በዚያን ጊዜ ዕውቀት ስለማይከፈልብን ሁሉን ነገር ይገልጥልናል። ስለዚህ የዚህን የጽንሱን ነገር ወይም የጽንሱን ምስጢር መርምረን ጨርሰናል ከሚል ደፋር ህሊና ራሳችንን መጠበቅ ያስፈልጋል። ከነገረ ጽንሰቱ ቀጥሎ የሚመጣው ምንድነው? ነገረ ልደቱ ነው። እንግዲህ ተጸነሰ ተወለደ ለማለት ጥንቱ ተጸነሰ ነው ብለን ስለነበር አሁን እንግዲህ የመጸነሱን ነገር ካወራን ልደቱ ነው የሚመጣው። ጌታችን እንግዲህ የኛ ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነአምን ክልኤተ ልደታተ የምትለው ሁለት ልደትን እናምናለን። ሁለት ልደት ለጌታችን ለኢየሱስ ክርስቶስ ሁለት ልደት አለው ብለን ነው የምናምነው እና
የመጀመሪያው ልደት ቅድመ ዓለም ከአባት ያለ እናት የተወለደው ከአብ ያለ እናት የተወለደው ድህረ ዓለም ደግሞ ከመቤታችን ያለ አባት የተወለደው እነዚህን ሁለት ልደታት ማመን አንድ ኦርቶዶክሳዊ ለነገሩ ኦርቶዶክሳዊ ክርስቲያን ሌሎቹ የራሳቸውን ስለሚጨምሩ ነው እንጂ በትክክለኛው የመጽሐፍ ቅዱስ አስተምሮ በትክክለኛው የክርስትና አስተምሮ ከሄድን ከሁለቱ ውጪ ሌላ ሶስተኛ ልደት የለምና በእነዚህ ሁለት ልደታት እናምናለን ብለን ነው የምንናገረው እነዚህ ሁለት ልደታትም እንግዲህ ከላይ የተናገርነው ነው የመጀመሪያው ልደት ዘመን የማይቆጠርለት በዚህ ጊዜ የማይባል በስጋዊ ደማዊ አእምሮ የማይመረመር ይሄ ከተፈጥሮ ስርዓት ጋር ምንም ግንኙነት የሌለው ሁለተኛውም ከመቤታችን የተወለደውም ልደት የራሱ የሆነ ከተፈጥሮ ስርዓት የሚልቅበት በስጋዊ ደማዊ አእምሮን ከመመርመር የሚያልፍበት ነገር ቢሆንም ያኛው ልደት ደግሞ ጨርሶ በፍጡራን አእምሮ ሊደረስበት የማይችል ልደት ነውና አባቶቻችን ስለ ጌታችን ሁለቱ ልደታት ሲናገሩ ሁለቱም ልደታት ላይ የሚጠቀሟቸው ቃላት አሉ ብህተወ ልደት ይሉታል እንግዲህ ብህተወ ልደት ማለት የሱ ልደቱ ብቸኛ ልደት ነው ማለት መሰል የሌለው ልደት ነው ልደቱ ስሉጥ ነው ይላሉ በጣም ልደቱ የሰለጠነ ነው ታላቅ ነው ከፍ ያለ ነው እንዲህ ብለን ማለት እንችላለንና እነዚህ ሁለቱ ልደታት ከሌላው ልደት ሁሉ የተለዩ ስለሆኑ ነው ይሄንን ቃል የምንጠቀመው ምን ማለት ነው ብህተወ ልደት ማለትም ስሉጥ ልደቱ ማለትም ምን ማለት ነው የሚለውን ያው ማየት ያስፈልጋል ለቀዳማዊ ልደቱ ስንናገር አሁን ለቀዳማዊ ልደቱ ስሉጥ ልደቱ ስንል ምን ይያልን ነው የተወለደው ልደት ከአባቱ ማያሳነሰው ልደት ነው የተወለደው ልደት ከአብ ተወለደ ብንልም ከአባቱ ልጁን ወይም አብ ወልድን በዘመን አይቀድመውም በስልጣን አይበልጠውም አብን መስሎ አብን አክሎ ነው የተገኘው አሁን እንዴት አባትና ልጅ ከሆኑ እንዴት በዘመን አይቀዳደሙ ምን ማለት ነው በዘመን ተቀዳደሙ ማለት አብና ወልድ ወይም አባት ከልጁ በዘመን ቀደመ ካልን ይሄ ምን ማለት ነው አባት ያልነበረበት ዘመን ነበር ልንል ነው አባት ተብሎ ያልተጠራበት ዘመን ነበር ማለት ነው አብ ደግሞ አባት ተብሎ ያልተጠራበት ዘመን የለም አባት ለመባል ደግሞ ልጅ ያለ ልጅ አባትነት የለም ግን እንደ ፍጥረት እንደምናስበው በዚህ በፍጥረታዊ ስርዓት ለምሳሌ አባ ሕርያቆስ እንደሚለው አብርሃም ከልጁ ከይስሐቅ እንደሚበልጥ እንደሚቀድም ይስሐቅም ከልጁ ከያዕቆብ እንደሚበልጥ እንደሚቀድም አይደለም ለመለኮት እንዲህ አይደለም አባት በመሆን ልጁን አይበልጠውም አይቀድመውም አያዘው እንዲህ ያለ ነው ያስቀምጥልን ለመለኮት እንዲህ አይደለም በአብ በወልድና በመንፈስ ቅዱስ መካከል ያለው ይሄ ልደትና ጻአት የምንለው የመንፈስ ቅዱስ መስረጽ ወይ መውጣት የወልድ መወለድ በዚህ አይነት ነው ምሳሌ ልናስቀምጥ እንችላለን አሁን አባቶቻችን ይሄን ልደት በምን ምሳሌ ልናየው እንችላለን ካሉ የብርሃን ልደት ከፀሐይ አሁን ብርሃን ከፀሐይ ሲወለድ ብርሃኑ ነው ፀሐዩ ቀደም የምንለው መቀዳደም የለም ብርሃኑም ፀሐዩም እኩል ነው ክበቡም ፀሐዩም እኩል ነው የሚታዩት እንደገና ከልብ የቃል መውጣት አሁን አንዳንድ ሰው ምንድነው የሚያየው ከልብ የቃል መውጣት ስንል ከሐሳብ ማነው ከቃል ልብ የሚቀድም ይመስለዋል ማለት ወይም ሐሳብ የሚቀድም ከቃል ሐሳብ የሚቀድም ይመስለዋል ግን ያለ ቃል ሐሳብ ማሰብ አይቻልም ሲጀመር ያለ ቃል ማሰብ አይቻልም ያለ ሐሳብም ደግሞ ቃል የለም ታዲያ ምንድነው ይሄ የምንሰማው ምንድነው ያ በልቡና ውስጥ ያለው ቃል ከአንደበት ጋር ተዋህዶ ማለት ለመናገሪያ ከተፈጠሩልን ህዋሳት ጋር
ተዋህዶ መገለጡ ነው እንጂ መጀመሪያውንም ያ ቃል በምን ውስጥ አለ በልብ ውስጥ አለ ልክ ወልድ በአብ ህልው ነው ወይም ቃል በልብ ውስጥ ህልው ነው ብለን የምንናገረው ነገር ይሄንን ነው እና እነዚህ በፍጥረት ውስጥ እነዚህን ምልክቶች ወይም እነዚህን ምሳሌዎች መጠቀም እንችላለን ምን ጊዜም ግን ምሳሌ ከሚመስልለት ነገር ያንሳል ምሳሌ ዘይሐጽጽ ምንለው ለዚህ ነው ያንሳል ግን ይሄ በፍጥረት ስርዓት በሰዎች ወይም በእንስሳት ወይም በሌሎች እንደምናየው ፍጥረታዊ ልደትን ብቻ ተገንዝበን ከሆነ ይሄን ለመረዳት ከባድ ነው የሚሆነው ብዙ ሰዎች ይሄንን ነገር ይሄ ምስጢረ ሥላሴ የምንለው ነገር ለመገንዘብ ከባድ የሚሆንባቸው ለዚህ ነው ለምን ህሊናቸው በስጋዊ ደማዊ ቅኝት ውስጥ ነው ያለው ከዚህ ቅኝት መውጣት አይችልም በቃ መንፈስ ቅዱስ ህሊናቸውን በምስጢር ሰረገላ ከፍ ከፍ ካላደረገው ወደ ላይ ያንን ለማሰብ አይችሉም ለዚህ ነው ቅዱስ ጴጥሮስ በዛ በፊልጶስ ቂሳሪያ የሰው ልጅ ማን ይሉታል ብሎ ሲጠይቃቸው አንዱ ዮሐንስ መጥምቅ አንዱ ኤልያስ አንዱ ኤርሚያስ ወይ ከነቢያት አንዱ ነው ይላሉ እናንተ ማን ትሉኛላችሁ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲናገር ይሄንን ነገር ስጋዊ ደማዊ አእምሮ አልገለጠልህም ወይም ከስጋዊ ደማዊ በስጋዊ ደማዊ አእምሮ ወይም ከስጋዊ ደማዊ አእምሮ መምህር አልተማርከውም ይሄንን የገለጸልህ ሰማያዊ አባቴ ነው ስለዚህ እንዲህ አይነቱ ምስጢር አሁን ክርስቶስን ባጭር ቁመት በጠባብ ደረት ተወስኖ በመካከላችን ሲመላለስ አይቶ እርሱን አምላክ ወልደ አምላክ ለማለት ከዚህ ከስጋዊ ደማዊ አእምሮ መለየት ይፈልጋል በጸጋ ላይ ጸጋ ተሰጥቶናል ሚለውን አባቶቻችን ሲተረጉሙ የዮሐንስ 1 ላይ ህግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ እንላለን አይደለም እንደገና ምንድነው ዮሐንስ መሰከረ እንዲህ ሲል አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ይላል ከኔ ይልቅ የከበረ ሆኗል በያልሁት ይህ ነው ሁላችን ይላል ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና በጸጋ ላይ ጸጋ ምንድነው ይሉና በልደት ስጋዊ ላይ ልደት መንፈሳዊ ወይም በተፈጥሯዊ ልደት ላይ ልደት መንፈሳዊ በአእምሮ ጠባያዊ ላይ አእምሮ መንፈሳዊ ይሉናል እንግዲህ አእምሮ ጠባያዊ ምንድነው የስጋዊ ደማዊ አእምሮ ነው በዕለት ተዕለት እንቅስቃሴያችን ምንመራበት አእምሮ መንፈሳዊ ግን ላቅ ያለች ያቺ አእምሮ መንፈሳዊ የተሰጠው ሰው ነው ይሄንን የምስጢረ ሥላሴ ምስጢረ ሥጋዌን ከስጋዊ ደማዊ ስርዓት ወይም ከፍጥረት ስርዓት ለይቶ ማየት የሚችለው ስለዚህ ልደቱ ስሉጥ ነው ስንል ወይም በህተወ ልደት ብለን ስንናገር አንዱ ማሰብ ያለብን ይሄንን ነው አባት ልጅን ወለደው ብንል በቀዳማዊ ልደቱ ማለት ነው አባት ልጁን ወለደው ብንል በዘመን አይቀድመውም በስልጣንም አይበልጠውም እርሱን መስሎ እርሱን አክሎ በመልክ የሚመስለው በባህሪ የሚተካከለው ሆኖ ነው የተገኘው በዛ በመገኘቱም እንግዲህ በዚህ ጊዜ ብለን መናገር አንችልም በዚህ ጊዜ መናገር ብለን አንችልም መቀዳደም ይባል ነገር የለም ይሄን ስንል ምንድነው አብ አባት ያልተባለበት ዘመን የለም ወልድም ልጅ ያልተባለበት ዘመን የለም ወደፊትም አይኖርም ሁለተኛው ይሄ ልደቱ ስሉጥ ነው ወይም በህተወ ልደት ብለን የምንናገርበት አንዱ ነገር ምንድነው ይሄ ዘይያልቅ ልደት ምንለው አለ የማያልቅ ልደት ያንን ለማመልከት ነው የማያልቅ ልደት ስንል ምንድነው ወልድ የማይባልበት ጊዜ የለም አሁን ሰው አድጎ አባት ይባላል ወልድ ግን ወልድ ሲባል ቅድመ ዓለም ወልድ ነው ድህረ ዓለም ወልድ ነው ዓለምም ካለፈ በኋላ ወልድ ነው ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለምም ያው ነው በቃ ያው ነው ስለዚህ ይሄ መቼም የሚለወጥ ነገር አይደለም ዘይያልቅ ልደት ምንለው ይሄንን ነው ወልድ ሲባል ነው ልጅ እንደተባለ ነው ለዘላለም የሚኖረው ስለዚህ ይሄ ራሱ በጣም ልዩ ያደርገዋል ልደቱን ልዩ ያደርገዋል ሌላው ልደቱ ስሉጥ ነው በህተወ ልደት ይያልን ልደቱ ልዩ ነው ይያልን ምንናገረው ምንድነው ከአባት ያለ እናት ከናት ያለ አባት ለመወለድ ስልጣን ያለው እሱ ብቻ ነው ከአባት ያለ እናት ተወልዷል ከናት ደግሞ ያለ አባት ተወልዷል
ይህን ለመሆን ስልጣን ያለው እሱ ብቻ ነው። ማንም ሰው ያለ እናት ከአባት መወለድ አይችልም ማለት ይሄ በፍጥረት ስርዓት ውስጥ የለም። ያለ አባት ደግሞ ከእናት መወለድ አይቻልም። እርሱ ግን ከአባት ያለ እናት ተወልዷል። እንደገና ድህረ ዓለም ደግሞ ከእናት ያለ አባት ተወልዷል። ይሄን ለማድረግ ስልጣን ያለው ይሄን ለማድረግ ካህሊነት ያለው ከሱ በቀር የለምና ይሄን እንናገራለን። ለዳህራዊ ልደቱ ስንናገር ልደቱ ስሉጥ ነው የምንለው ለዳህራዊ ልደቱ ማለት ከመቤታችን ድህረ ዓለም ከመቤታችን ካላባት ወይም ያላባት የተወለደውን ስንናገር ልደቱ ስሉጥ ነው የምንል ቁራኝነትን ያጠፋበት ልደት ስለሆነ የሱ ልደት እንደሌላው ተርታ ልደት አይደለም። ልክኛ በተፈጥሮ ስርዓት እንደምንወለደው ተርታ ልደት አይደለም። እንደ ነቢያትም እንደ ሌሎችም ልደት አይደለም። ነቢያትም ምንም ቢወለዱ ቁራኝነትን ማጥፋት አልቻሉም። የእርሱ ልደት ግን ቁራኝነትን ማጥፋት ይሄ ዲያብሎስ በጽንስ እየተቆራኘ ያደርገው የነበረውን የአዳምንና የሔዋንን ዘር ባሪያ ማድረግ በዚህ በኃጢአት በመርገም ውስጥ የማስገባትን ሂደት ቆርጦ የጣለበት የጌታችን ልደት በልደቱ ይሄንን ቆርጦ ጥሎበታል። ስለዚህ ልደቱ ስሉጥ ነው። ልደቱ ወይም ብህትወ ልደት ነው እርሱ ብለን እናገራለን። በነገረ ሥላሴ ላይ በመናነሳው ልደትም ብህትወ ልደት የምንለው አብ መንፈስ ቅዱስ ስለ አብ ስለ መንፈስ ቅዱስ ስንናገር በአካላዊ ግብርም ሆነ በስጋ ልደት አብ መንፈስ ቅዱስ ተወለዱ ብለን መናገር አንችልም። አሁን አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ስንል እነዚህ የአካል ግብራት ናቸው። የአካላት ግብራት ናቸው እነዚህ። አሁን አብ ወላዲ አስራጺ ነው የምንለው አብ ተወላዲ ሰራጺ ወደ መሆን አይለወጥም አይቀየርም። ወይም ደግሞ ወልድ ወላዲ አስራጺ ሰራጺ ወደ መሆንም አይቀየርም። አብ በአባትነቱ ወልድ በልጅነቱ መንፈስ ቅዱስ በሕይወትነቱ ጸንተው ይኖራሉ። ስለዚህ በአካላዊ ግብር የምንለው ይሄንን ነው። የአካላት ግብር የምንላቸው መውለድ መወለድ መስረጽ የምንላቸው ናቸው። በሱም ሆነ በስጋ ልደት እንደገና በስጋ ልደትም ስንመጣ አብ መንፈስ ቅዱስ ተወለዱ አይባልም። ሁልጊዜም ተወለደ ብለን ስንናገር በስጋዊ ልደት በተለየ አካሉ የምንለው ለዚህ ነው። በተለየ አካሉ የምንለው ይሄንን ነው። በተለየ አካሉ ተወለደ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ የምንለው ያንን ነው። ሌላው ብህትወ ልደት አሁን የምንለው ልደቱ የእርሱ ልዩ ነው የምንለው ያለ ዘር ያለ ሩካቤ ያለ ስስሎተ ድንግልና ዘር መቤታችን ዘር አልተቀበለችም፣ ሩካቤ አልተፈጸመም፣ ስስሎተ ድንግልና መለወጥ የለም። ያ ሳይሆን መወለድ የሚችል ማንም የለም። ይህ ሳይሆን መወለድ የቻለ እርሱ ብቻ ነው። ስለዚህ ሌሎችን ሕፃናት የሚስለው እርሱ ለራሱ ልዩ የሆነ መንገድ ነው ያዘጋጀው። የሚወለድበትን ልዩ የሆነ መንገድ ነው ያዘጋጀው እና ብዙ ጊዜ ልደቱ ላይ በቤተክርስቲያን መጻሕፍት ሰዎች ስንመለከት የቤተክርስቲያን መጻሕፍት ስንመለከት ልደቱ ስሉጥ ነው፣ ብህትወ ልደት ነው፣ የሱ ልደት ልዩ ነው፣ የሱ ልደት ታላቅ ነው፣ የሱ ልደት ከፍ ያለ ነው፣ የሱ ልደት ስልጣን ያለው ነው ብሎ ሲነገር ብናገኝ ምን ማለት ነው? ይሄ ነገር ምን ማለት ነው? አንዱ ምንድነው የቤተክርስቲያን መጻሕፍት ብዙ ጊዜ ሊቃውንቱ ከግዕዝ ጋር አገናኝተው ስለሆነ የሚጽፏቸው ለብዙ ሰው አሁን የሚጻፉት ካልሆነ ለብዙ ሰው ቀደምት መጻሕፍት ማንበብ ትንሽ ጠጠር ይላል፣ ከበድ ይላል። ነገር ግን መልመድ አለብን። የቤተክርስቲያናችን ቋንቋ የሃይማኖታችን ቋንቋ ከእግዚአብሔር ጋር የምንገናኝበት የምንቀርብበት የምንነጋገርበት ቋንቋ እስከሆነ ድረስ ብዙ የቤተክርስቲያን ምስጢር ያላቸው መጻሕፍት የተጻፉበት ቋንቋ እስከሆነ ድረስ የተወሰነ ነገር ማወቅ ግዴታ ስለሆነ ነው አሁን ይሄንን የምናነሳው። ሌላው ልደቱ የአምላካችን የኢየሱስ ክርስቶስ ልደት አንዱ ልዩ የሚያደርገው ምንድነው? በተፈጥሯዊ ልደት በጽንስ ጊዜ በአባት ድካም ይኖራል። በጽንስ ጊዜ ድካም የሚያገኘው አባት ነው። በወሊድ ጊዜ ደግሞ ሕማም ምጥ ድካም የሚያገኛት ደግሞ እናትን ነው።
በሱ ግን ሁለቱም አልነበረም በሱ ሁለቱም አልነበረም ቅዱስ ኤፍሬም ይሄንን ሲናገር ምንድነው የሚለው መሐባ አብ ወፃ ቃል ዘንበለ ድካም ወም ድንግል ተወልደ ዘንበለ ሕማም ከአብ ያለ ድካም ተወለደ ከአብ ያለ ድካም ወጣ ከድንግል ያለ ሕማም ተወለደ በዚህ መንገድ የተወለደ ከርሱ በቀር ማንንም የለም ከርሱ በቀር ማንንም የለም ስለዚህ የጌታችን የልደቱ ሂደት በራሱ ፍጹም የተለየ ልደት ነው ቀደምም የአባ ጊዮርጊስ ዘጋስጫ እንደተናገርነው እግዚአብሔር እንደመሆኑ ወይም እንዳምላክነቱ ለሱ ለአምላክነቱ ለሱ ለእግዚአብሔርነቱ በሚስማማ ከሌላው ለየት ባለ ልደት ተወለደ የሚለው ይሄ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ የተወለደ እነዚህ መቼም ክርስቲያን ሆኖ ይሄንን የማያውቅ አለ ብለን አናስብም ግን እንደው ድንገት ይሄንን እንዲህ አይነቱን ትምህርት ለመስማት እንግዳ የሆነ ሰው ቢኖር መያዣው እንዳይቸግረው በመጽሐፍ ቅዱሳችን በዚህ በሉቃስ ወንጌል እንደተቀመጠው ምንድነው የሚለው የመውለጃዋ ወራት በደረሰ ጊዜ የዚህ ከአውግስጦስ ቄሳር ህዝቡ ሁሉ እንዲቆጠር ትእዛዝ ወጣ ያው እያንዳንዱ ደግሞ የሚቆጠረው በትውልዱ በነገዱ በዘሩ ሄዶ ነው የሚቆጠረውና ትእዛዝ ወጣ ዮሴፍ ደግሞ ከቤተ ዳዊት ስለሆነ መቆጠር ያለበት በዛው በነገዱ በዘሩ ስለሆነ የሱ ደግሞ ነገድ እጣው ደግሞ ያቺ ቤተልሔም ስለሆነች ወደ ቤተልሔም የግድ ለቆጠራ ሄዱ እንግዲህ ዮሴፍ አንዱ ለእመቤታችን የታጨው ከዘር ገብቶ እንዲቆጠርላት ነው ስላልን እጮኛውን ማርያምንም ይዟት ነው ሄደው ይላል መጽሐፋችን እሷ ደግሞ ልትወልድ ደርሳ ነበር እና በዛ በቤተልሔም ሲደርሱ ግን ያ ቤተልሔም ላይ የጠበቃቸው ነገር በጣም ብዙ ህዝብ ከመሆኑ የተነሳ በዚያን ጊዜ ለሰው ማረፊያ የሚሆኑት ነገሮች ሁሉ ተይዘው ነው የጠበቁት ለሰው ማረፊያ የሚሆኑት ነገሮች ሁሉ ስለዚህ እመቤታችን ከቅዱስ ዮሴፍ ጋር ሆነው ማረፊያ ቢፈልጉም በዛ ባለችበት ሁኔታ ሆነው ማረፊያ ቢፈልጉም የሚያርፉበት ቦታ ማግኘት አልቻሉም ነበር ለዚህ ነው የእንስሳት ግርግም በእስራኤላውያን ሁኔታ የእንስሳ ግርግም ስንል ምንድነው ልክ እንደዚህ በግንብ ተሰርቶ ከላይ ጣራ የለውም በግንብ ተሰርቶ ተሰማርተው የዋሉ በጎች እንትን እንዳያጠቃቸው አውሬ እንዳያጠቃቸው ብቻ እዛ ግንብ ውስጥ ተገብተው ይዘጋሉ ከዛ የገቡበት በሆነ ነገር ይዘጋል ከላይ ግን ስናስበው ክፍት ነው ምንም እኛ አሁን ጣራ ብለን የምናስበው የለውም ከላይ ይሄ አሁን በአገራችንም አንዳንድ ክፍሎች ብንሄድ እንደዛ አይነት ነገር እናያለን እና የዛ አይነት ቦታ ነው ማረፊያ ያገኘችው በጊዜው በጣም የብርድ ወራት ነበረ እና እመቤታችን ልጇን በዚያ ስፍራ ለመውለድ ተዘጋጀች ያው የመውለጃዋ ወራት ቀርቦ ልትወልድ መሆኑ ምልክት ሲታይ እንደ አባቶቻችን ትምህርት ዮሴፍን እንግዲህ ሴት ልጅ ስትወልድ ምን ጊዜም የሚታሰበው አሁንም የእመቤታችን የመውለዷ ነገር ተፈጥሯዊ ሂደት ነው ተብሎ ስለሚታሰብ ምታዋልዳት ሴት ምታማምጣት ሴት አይዞሽ ምትላት ሴት ያስፈልጋልና ብዙ ጊዜ ደግሞ ሴቶች ወሊድ ላይ ሲሆኑ ሲያምጡ እንዳሁኑ ጊዜ አይደለም አሁን ሚስቶችም ባሎቻቸው የሚያመጡበት ቦታ ድረስ እንዲገቡ ይፈቅዳሉ ባሎችም እዛው ድረስ የመግባት ልማድን አሁን አምጥተዋል መቼም በህማሟ መካፈል ክፉ ነው ብለን አናስብም ከዛ በኋላ የሚኖረው ግንኙነት ላይ ነገሮች ጤናማ ሆነው እስከሄዱ ድረስ ለምን የሚስትህን ምጥ አትካፈልም ብለን መከልከል አንችልም ግን ልክና መጠን ሊኖረው ይገባል አንዳንዶች ይሄንን ሂደት በቪዲዮ ካልቀረጽን በፎቶ ካላስቀረን መቼም ሁሉን ነገር ካላደረግን ማለት ትንሽ ይከብዳል አንዳንድ ጊዜ እግዚአብሔር በምስጢር እንዲከናወኑ የፈቀዳቸውንም ነገር በምስጢር መተው ጥሩ ነው የሀገርን ባህል የሀገርን ልማድም በአንድ ጊዜ እንደው በሌሎች ምናየውን ነገር ካላመጣን ብሎ መጀመር ወደ ብደት ይወስዳል እና እዚህ ነገር ላይ ጥንቃቄ ያስፈልጋልና በድሮ ጊዜ እንደዛ አይደለም ሴት ልጅ ምጥ ሲይዛት ይልቁንም በኦሪቱ እንኳን ልትወልድ ስትል በሌላውም ጊዜ ሴትነትን በተመለከተ ራሳቸው ሴቶቹ
እርስ በርሳቸው ጣጣቸውን ይወጣሉ እንጂ ወንዶቹ ወደዛ አጠገብ አይደርሱም። ብትወልድም የምትታረሰው ብቻዋን ነው። ባሏ ዞር ብላ አያትም። ለብቻዋ የምትታረሰው 40 ቀኗን ስትፈጽም ወይ 80 ቀኗን ስትፈጽም ነው ከባሏ ጋር መልሳ መገናኘት የምትችለው። ለብቻዋ በአንዲት ሴት ተመድባላት ነው። ለምን ርኩሰት ነው ተብሎ ስለሚታሰብ። አሁን እመቤታችን ምጥ ሲይዛት ቅዱስ ዮሴፍ የምታግዛት የምታዋልዳት ሴት እንዲፈልግ ሄደ ይላሉ። በቃ ሊጠራ ሄደ። ሰሎሜም ባጠገባቸው ስላልነበረች ሰሎሜንም ያገኛት የዛን ጊዜ ነው የሚሉ አሉ። እሷም እንግዲህ የእመቤታችን ዘመድ ስለሆነች ከቤተ ዳዊት ስለሆነች እዛው መታ ሊሆን እንደሚችል ይታሰባል። ሊጠራ ሲሄድ ሰሎሜን ያገኛት የዛን ጊዜ ነው። ከዛ ጀምሮ ነው እንግዲህ በስደታቸው ሁሉ አብራቸው የሆነችው። አሁን ሊጠራ ሄደ። ጠርቶ ሲመለስ ግን እመቤታችን ወልዳ ጠበቀችው። አሁን አባቶቻችን ምን ይላሉ? ስትጸንስ እመቤታችን ስትጸንሰው ጌታን ስትጸንሰው ወንድ ልጅ ትጸንሻለሽ ስሙን ኢየሱስ ትይዋለሽ የሚለውን ይህን ድንቅ ነገር ስትሰማ ብቻዋን ነው የነበረችው። አሁንም ስትወልድ ብቻዋን ነው የነበረችው። ምክንያቱም ይህንን ሁለቱንም ታላቅ ምስጢር የጽንሷንም ምስጢር እሱን የመውለዷንም ምስጢር ሊያይ የሚችል ፍጡር ወይም ሊያይ የሚገባው ፍጡር ለማንም አልተፈቀደምና ሁለቱንም ምስጢር ብቻዋን ነው የተወጣችው። ጽንሱንም ለብቻዋን የሰማችው መውለዱንም ለብቻዋን የወለደችው። ሰሎሜ የደረሰች እመቤታችን ከወለደች በኋላ ግን እመቤታችን ደግሞ ስትወልድ ምጥ አላገኛትም። ይሄ በሔዋን የነበረ ጣር ጋር ምጥ አላገኛትም። ይሄንን ነብዩ ኢሳይያስም በግልጽ አስቀምጦታል። በዚህ በትንቢተ ኢሳይያስ ምዕራፍ 66 ከቁጥር 7 እስከ 8 ባለው ላይ ስናይ እንዲህ አይነት ነገር ማን ሰምቶ ያውቃል ይላል። እንዲህ አይነት ነገር ማን ሰምቶ ያውቃል? ሳታምጥ ወለደችው ይላል። ሳታምጥ ወለደች፣ ሴት ልጅ ሳታምጥ ወለደች። እንዲህ አይነት ነገር ማን ሰምቶ ያውቃል ብሎ ያደንቃል። ምክንያቱም ወሊድ ካለ ምጥ ግድ ነው፣ ህማም ግድ ነው። እመቤታችን ግን ያሳይሰማት ነው የወለደችው። አባቶቻችን በምሳሌም አዳም ከጎኑ ህማም ሳይሰማው ሔዋን እንዳስገኘ እንግዲህ ልደተ ሔዋን እምገቦ እንላለን። ብዙ አይነት ልደታት አሉ። ልደታ አዳም ምድር አይደለም? ልደታ አዳም ምድር አለ። ልደተ ሔዋን እምገቦ የሔዋን ልደት ከጎን አለ። ልደታ አቤል ማህፀን አለ። በእርግጥ ህማም ያለው ነው እሱ። ልደተ በግ እምጽ አለ። ይሄ አብርሃም የሰዋው በግ በእጽ ተይዞ ነው የተገኘው። ከየት እንደመጣ የታወቀ የለም። ግን አባቶቻችን በትርጓሜ ከአብርሃም መንጋ ነው ቢሉ ጌታችን ከአብርሃም ዘር ለመወለዱ ከየት እንደሆነ አይታወቅም ቢባል ከሰማየ ሰማያት ለመውረዱ ምሳሌ ይላሉ። ግን ያ በግ ከአብርሃም መንጋ ይገኝ ከሰማይ ይውረድ የሚታወቅ ነገር የለም። በዛች እጽ ተይዞ ነው፣ በዛ በሐረጉ ተተብትቦ ተገኘ። ስለዚህ የነዚህ ልደት ከምን እንደሆነ አሁን የተለዩ ልደቶች ብለን የምንጠቅሳቸው ናቸው ከአቤል በቀር። አሁን ልደተ ሔዋን እምገቦ አዳም ከአዳም ገቦ ስትገኝ ሔዋን ህመም አልተሰማውም አዳምን። ለዚህ ነው ማእከለ ነዊም ወነቂህ በመተኛት ፈጽሞ ሳይተኛ ፈጽሞ ሳይነቃ። ፈጽሞ ቢተኛ ሲያያት ይፈራል ምትሃት መስለው፣ ነቅቶ ቢሆን ደግሞ አጥንት ከሱ ወስዶ ሲሰራት ያመው ነበርና ይጠላታል። ያ እንዳይሆን እግዚአብሔር ማእከለ ነዊም ወነቂህ በመተኛትና በመንቃት መካከል ሰመመን በምንለው ማለት ነው፣ በዛ መካከል አድርጎ ነው ሔዋንን የፈጠራት። ስለዚህ አዳም ህማም አልተሰማው። እንግዲህ ዳግሚት ሔዋን የምትባል እመቤታችን ደግሞ ዳግማዊ አዳም የሚባል ጌታ ከሷ ሲወለድ ልክ እንደዚሁ ህማም እንዳያገኛት ጠብቋታል ብለን እናገራለን። እንግዲህ ስትወልድ ይህንን ምስጢርም እመቤታችን እንግዲህ ብዙ የሃይማኖት ምስጢር የተከናወነባት ናት። እመቤታችን መጽሔተ አሚን ምንላት እመቤታችን የሃይማኖት መስታወት፣ የሃይማኖት ማሳያ፣ የሃይማኖት መገለጫ ብለን የምንናገረው እመቤታችንን በዚህ ሁሉ ነው። ብዙ ምስጢር በሷ ልብ ይቀራል። ብዙ ምስጢር እሷ አይታው በሷ ላይ ተደርጎ እሷ ሰምታው በሷ ብቻ ይቀር ብዙ ምስጢር አለ። ለምን ቢሉ ሌላው ያንን ለማየት ያንን ለመስማት የበቃ ስላልሆነ በሷ ይቀራል። እና በዚህ ሁኔታ በከብቶች በረት ውስጥ ወልዳ በግርግም አስተኛችው።
እንግዲህ እንደምናየው ለሱ የሚመጥን ስፍራ ስላልነበረ ለሱ የሚመጥን ቤት ስላልነበረ እንግዲህ ሰው የሰራው ቤት ለሱ የሚመጥን ስላልነበረ እንደውም የእንታደጉ ዓለም የሚባሉ መምህር ነበሩና የእንታደጉ ምን ይላሉ ለሱ የሚመጥን ቤት ሰው የሰራው ቤት ለሱ አይመጥንም ስለዚህ ራሱ በሰራው ቤት ተወለደ ምድርን እንደ ምንጣፍ አድርጎ ወይም ምድርን እንደ አዳራሽ አድርጎ ሰማይን ደግሞ እንደ ባጥ ወይም እንደ ጣራ አድርጎ ራሱ በፈጠረው ቤት ወይም ራሱ በፈጠረው ዓለም ላይ ተወለደ እንጂ ለሱ የሚመጥነው ቤት አልተገኘለትም ብለው በጣም ደስ የሚል ትርጓሜ ይተረጉሙ ነበር ይሄን ነገር ልደቱን ሲያነሱ እና እመቤታችን በዚህ በከብቶች በረት ወልዳ በዛ በግርግም ላይ አስተኛቸው እንስሳቱ ትንፋሻቸውን ያሟሙቁት ነበር ኢሳይያስ እንደተናገረ በሬ ጌታውን አወቀ አህያም አህያ ጌታውን አወቀ በሬም ጋጣውን አወቀ ብሎ የተናገረ እስራኤል ግን አላወቀም እንግዲህ እነዚህ እንስሳት እንኳን እሱን ሲያውቁት ሌሎቹ እሱን ከማወቅ ተሰውሮባቸዋል እንስሳቱ ግን አውቀውታል የተወለደው የፍጥረታት ጌታ እንደሆነ ስላወቁ ነው ያሟሟቁት በዛ በስትንፋሳቸው እንግዲህ ከኛ ይሄ እንስሳዊ ግብርን ያርቅልን ዘንድ በትህትና ሲወለድ የልዑላን አባት የሆነው እሱ ከኛ እንስሳዊ ግብርን ይሄ እንደ እንስሳ ፍቶታት እኮ ያተሰልጥነውብን እንደ እንስሳ የሆነውን እኛን ለመግራት ይሄንን ባህሪያችንን የጎሰቆለውን ለማደስ ያደፈ ጠባያችንን ለማስተካከል ወደዚህ ሲመጣ ከእንስሳት ያንን ግብር ተቀበለ ከእንስሳት እና እዚህ ላይ ራሱ እንስሳት ላይ ብዙ ትርጓሜ አለ በሬ የህዝብ አህያ ያህዛብ ይያለን ምን ተረጉመው ብዙ አለ በሬ ለመስዋዕት ይሆናል ስለዚህ እስራኤልን ይወክላል አህያ ለመስዋዕት አይሆንም አህዛብን ይወክላል ህዝብንም ከአህዛብም የሚቀርብን መስዋዕት አንድ አድርጎ እንደሚቀበል ወይም ህዝብም አህዛብም ወደፊት በርሱ በማመን አንድ ሆነው ህይወታቸውን መስዋዕት አድርገው እንደሚያቀርቡና እነዛ እንደሚቀበላቸው ማሳያ ነው ይያልን ብዙ ሌሎችም ምስጢራት አሉት እና ይሄ ልደቱ ምስጢር አንዱ የምናነሳው ነገር በዚህ በቤተልሔም የነበረው ነው በቤተልሔም መወለዱ ዝም ብሎ አይደለም አስቀድሞ ትንቢት ተናግሯል ዋንቲኒ ቤተልሔም አንቺ ቤተልሔም የኤፍራታ ዕጣ ከይሁዳ አእላፋት መካከል ታናሽ ነሽ ግን ካንቺ አወጣጡ ከቀድሞ የሆነ ገዢ ይወለድልኛል ብሎ ነብዩ ሚካያስ ተናግሯል ይሄንን እና ሰባ ሰገል የመጡ ጊዜ የጥበብ ሰዎች መጥተው የአይሁድ ንጉስ የተወለደው ወዴት ነው ብለው ሲጠይቁ ሄሮድስ እነሱን በሌላ አዳራሽ አስቀምጦ ፈሪሳውያንን በሌላ በር አስገብቶ ቤት ነው የሚወለደው የእስራኤል ንጉስ ምትሉት ቤት ነው የሚወለደው ሲላቸው እቺን ጥቅስ ላይ ተጠቀሱት እንግዲህ የነዛ ሰዎች ምስክርነት አለ የት ነው ያለው ብሎ መምጣት ቀላል አይደለም ያለ ምልክት ኮከቡን አይተን የመጣ ነው ብለው ተናግሯል አይሁድ ይሄን እየሰሙ የት ሊወለድ እንደሚችል ፍንጭም እየሰጡ በቤተልሔም ሕፃናት እንደታረዱ ያወቁ ነው በኋላ እስከ መጨረሻው የመሲሁ መወለድ በመካድ የቀጠሉት ዋስራ